الله سبحانه وتعالى كسوّج مكاكل سو مرضى كنبياتوچ مكاكل ودادوچ مرضى الله خليل الرحمن ميلاچو نبيان يا الله سبحانه وتعالى يلب وداد يتوالو انت كو سو يلب وداد ያለው ወዳጅ አይደል ሚመርጠው ሰው አለው الله سبحانه وتعالى ከነቢያቶቹ መካከል እኚህ የልቤ ወዳጅ ናቸው ያላቸው ሰው ማን ናቸው إبراهيم عليه السلام وخليل الرحمن الله سبحانه وتعالى فبزو فتناوች ፈትኗቸዋል ከፈተናዎች መካከል ሰው ሊፈተንባቸው በማይችሉ ፈተናዎች ጭምር ፈትኗቸዋል ነፍስን ስጠኝ ብሏቸዋል በሰዎች መካከል ከሊመት التوحيد የአላህን ብቸኛ ተመላኪነት ተናገረው እሳት እንዲወረወሩ ተፈርዶባቸዋል الله ለዛ እሳት كن بردا وسلاما على إبراهيم بإبراهيم لا يعني شيء እሳት ሆይ ሰላሙኒ ቀዝቃዛውኝ ያላት በእሳት ተፈትነዋል በልጅ ማጣት ተፈትነዋል እድሜያቸው የመጨረሻውን ዑምር እስከሚደርስ ድረስ እጃቸው ላይ ዝርያ መቀጠያ አልነበራቸው ዝርያ እኮ ከባድ ነገር ነጠላነት እኮ መጥፎ እኮ አይደል ነጠላነት እኮ መጥፎ እኮ ሰው እኮ ከልብስ ላይ ልብስ የሚደርበው እንዲሸፍነው ብቻ አይደለም ነው አይደለም ነጠላነት መጥፎ ስለሆነ ነው የኔ የምትለው ሰው ማጣት መጥፎ ነው አጠገብህ የሚደርሰው ማጣት በጣም መጥፎ ነው ለከሊያ ربي لا تذرني فردا وانت خير الوارثين ጌታዬ ሆይ ነጠላ አድርጋ አትግደለኛል ነጠላነት ከባድ ነው እስከ እድሜያቸው መጨረሻ ድረስ አላህ Subhanahu Wa Ta'ala የሚጠሩበት ስም የሚሆናቸው የሚመረጡበት አልሰጣቸው ታገዱት በእድሜያቸው መጨረሻ ላይ አላህ Subhanahu Wa Ta'ala በሁለት ልጆች ሲያበስራቸው የወደዱት ልጅ ምትክ ይሆናል ብለው ያሰቡት ልጅ ይሄን ጥሪ ያስተላልፋል በሰዎች መካከል ኃላፊነትን ይሸከማል ብለው ያሰቡት ልጅ አላህ ሲያያቸው ተንጠለጠሉበት ለሙሳ እናት አላህ ምን አለ ልጇን በውሃ ላይ ጥላው እንድትመለስ ከታዘዘች በኋላ ውሃ ላይ ጥላው ስትመለስ لولا ربطنا على قلبها ዶ በልቧ ላይ ባናንጠለጥለው ኖሮ እኮ አለ አላህ ከባድ እኮ ነው ልጅ ከባድ ነው ኢብራሂም አለይሂ ሰላም በሺዎች የሚቆጠር ኪሎ ሜትር እያቋረጡ መጥተው የሚያዩት ልጅ ሆነ አላህ አያላ አንተ ማን ነህ እኔ ብቻ ነኝ አለ ይሄ ልጅ ወስዶ ፈተናቸው አላህ ልጅህን ውሰድና ተው አንድ ቋንቋ አትሂድ አንድ ቋንቋ አታገኘው አንድ ነገር ነው ልጅህን ረዳው አላቸው አላህ ፈተናቸው ልጃቸውም ታዘዘ እሳቸውም ታዘዙ وناديناه أي يا إبراهيم አላቸው አላህ ከሰማይ አላህ ጠራልና በቃ አላቸው ሰጣተ ሩቢያ እውነት ብለሃል በቃ የታዘዝከውን ነገር ፈጽመሃል አድርግ ያለህን ነገር በሙሉ አድርገሃል አላህ وإذ ابتلى إبراهيم ربه بكلمات فأتمهن ሁሉንም አይነት ፈተና ፈተነ ኢብራሂም አሟላ አንድ ነገር ሳይቀር ሁላችሁም የምታውቁት ነገር በዚህ ደረጃ ወደ አላህ Subhanahu Wa Ta'ala የቀረበ ሰው ግን في سورة الشعراء الله ለምኑት ኢብራሂም አለይሂ ሰላም በመጀር ያላቸውን ነገር በሙሉ ሰጥተውታል የጠየቀውን ነገር በሙሉ ለአላህ ፈጽመዋል እንዳዘዛቸው ኑሯል እንደከለከላቸው ተከልክለዋል ግን አላህ ሲለምኑ እንዳልታቃለ ታንተና ወዲያ ሲቀራ ካሪው ሰምታችሁት ከሆነ ولا تخزني يوم يبعثون يوم لا ينفع مال ولا بنون إلا من أتى الله بقلب سليم ጌታዬ ወይ እንዳታዋርደኝ ሰዎች ሁሉ ተቀስቅሰው በሚመጡበትና የጥሪ መዝገባቸው የሚከፈትበት ቀን ጌታዬ እንዳታዋርደኝ
ሁሉ ነገራቸውን ለአላህ ሰጥተው ዱንያ አኺራቸውን በሙሉ ለማሳመር ቀንና ማታ ለፍተው ሰዎች በማይፈተኑባቸው ነገሮች በሙሉ ተፈትነው አላህ ካረጋገጠ በኋላ ፈአተመሁነ ካላቸው በኋላ ወላ ተኽዚኒ የውመ ዩብዓሱን ጌታዬ ሆይ እንዳታዋርደኝ። ሁሌም ነገ እቀየራለሁ ትላለህ፣ ግን ያ ነገ መቼ ነው የሚመጣው? ህይወትህ ባለህበት የቆመ የመሰለህ ለምንድን ነው? ዛሬ ለውጥ ለሚራቡ ነፍሶች የምትሆን መልእክት አለች። አንደኛ የአላህ ህግ። አላህ በቁርአኑ እንዲህ ይላል፣ አንድ ህዝብ በነፍሶቻቸው ያለውን ባህሪ እስካልቀየሩ ድረስ አላህ ሁኔታቸውን አይቀየርም። ለውጥ የሚጀምረው ካንተ እንጂ ከሌላ ሰው አይደለም። ብቻ እንደማንም ህይወት ጉዞ ነው። በዚህ ጉዞ ውስጥ ነው አላህ ሱብሓነሁ ወተዓላ ለሰዎች የሚያገራው ወዳጅ። ሱብሓነ الذي سخر لنا هذا። ይሄንን ውለታ ደግሞ ቆጥረን አንጨርስም። የአላህን ማድረግ ቆጥረን አንጨርስም። አላህ ለኛ የዋለውን ነገር ቆጥረን አንጨርስም። ውለታውን የሚከፍል ሰው አለ አይደል? የአይን ውለታ የከፈለ ሰው አለ ወዳጅ። ብዙ ትልልቅ ነገር ማውራት ያስፈልጋል። የአይን ውለታ የከፈለ ሰው አለ። ትናንትና ወዲያ እዚህ ሆኜ እንዲገባን የኛው ቋንቋ ነው የማወራው። ብዙ ደሊል አያስፈልግም ለሐያት። እዚህ ሆኜ በጣም ሰማር በጣም አስቸኳይ ጉዳይ ነው ብሎ ደወለልኝ። መሳለ የሚባል ጓደኛ በጣም አስቸኳይ የማሐረም ነኝ ማንሳትም አልፈለኩም። ምንድነው አስቸኳይ የምትለው ብዬ ቴክስት አደረኩለት። ሐረም ውስጥ ምንም እርጀንት ነገር የለም። እርጀንቱ ከአላህ ጋር ብቻ መገናኘት ነው። እርጀንት ናት በለኛ። በጣም እርጀንት ነው። አንሳ ካላነሳኝ አነሳውለት። አንድ የጓደኛችንን ልጅ 11 12 ዓመት ክላስ ውስጥ ረበሻልና መምህሩ በያዘው ነገር በቃ በጣም አናደውታል። ወረወረ። ሲወረውር የቀኝ አይኑ ልጁን መታው እና የቀኝ አይኑ የማያው ክፍል ሬቲና ይባላል ተላቀቀ። ምን እናርጓል? ህንድ እንውሰደው ቱርክ እንውሰደው ምን ይሻላል? የምንችለው እንሞክራለን፣ ግን የአላህ ውለታ ወዳጆች ይከፈላል። የአይን ውለታ የከፈለ ሰው የምላስ የማውራት ውለታ ብዙ ሰው እኮ የሚገልጸው ነገር አጥቶ የሚናገርለት ነገር አጥቶ ምላሱ ታጥፎበት ግራ የገባው ሰው እኮ አለ። ማለት ይፈልጋል፣ አላህን መዘከር ይፈልጋል። ሱብሃንአላህ ወልሐምዱሊላህ ወላ ኢላሃ ኢላላህ አላሁ አክበር ማለት ይፈልጋል። የሚበላውና የሚጠጣው መናገር እኮ አይደለም። ሰውማ የሚበላውና የሚጠጣው በምልክትም ይናገራል። ከአላህ ጋር ሱብሃንአላህ ምን ምልክት አለ ማለት ይፈልጋል። የምላሱ ውለታ የከፈለ ሰው አለ። ወማ ኩና ለሁ ሙቅሪኒን። በሰዎች መካከል የመመረጥ የክብር የሞገስ የመናገር የመታየት አለኝ የማለት ያሻውን የመልበስ ያሻውን የመብላት የመጠጣት ውለታ የከፈለ ሰው የለም ወዳጆች። ወማ ኩና ለሁ ሙቅሪኒን። ከዛ ህይወት አሉ የአላህ መልእክተኛ ወኢና ኢላ ረቢና ለሙንቀሊቡን። ደግሞ እኮ አይቀርም ይህን ውለታ በልተን ጠጥተን ደግሞ እኮ እንመለሳለን። የሂሳብ መድረክ አለ እንመለሳለን። ያንን አስመልክተው ነው ኢብራሂም አለይሂ ሰላም ወላ ተኽዚኒ የውመ ዩብዓሱን፣ ጌታዬ የተመለስኩ ቀን እንዳታዋርደኝ። እኔ ያደረኩልህ ነገር የዋልኩት ውለታ የሰራሁት ስራ ተብሎ እኮ የሚቆጠር ነገር የለም። አንተ ከሰጠኸኝ ከነገስከኝ ካደረክልኝ ከኖርክልኝ ነገር አንፃር ምን አደረኩልኝ? ወላ ተኽዚኒ የውመ ዩብዓሱን። ያኔ የውመ ላ የንፈዑ ማሉን ወላ በኑን፣ ገንዘብ አይጠቅምም ልጆች አይጠቅምም ማለት አላህ። ለምንድን ነው አላህ ከብዙ ነገሮች መካከል ለምንድን ነው ገንዘብና ልጅ መረጠው? ብዙ ነገር እኮ አለ አይደል? ሰው ሁለት ነገር አይችልም። ሁለቱም ነገር አንድ ነገር ሰው ማጣት ነው አይችልም። ሰው ማጣት አይታበስ። ዱንያ በሙሉ የምታምረው በሁለት ነገር ነው። አልማሉ ወልበኑና ዚነቱል ሐያት ዱንያ።
والباقيات الصالحات خير عند ربك الدنيا ጌጦች ብሎ ማለት ምንና ምን ናቸው ገንዘብና ልጆች ናቸው አለ አላህ አላህ በእነሱ ማለት يوم لا ينفع مال እነሱም አይጠቅሙም የዱንያ ጌጦች በሙሉ ብትሰበስብ የዛን ቀን አይጠቅሙም ኢላ من اتى الله بقلب سليم ጌታው ዘንድ ሰላማዊ በሆነ ልብ የተገናኘ ሰው ሲቀር ሁለተኛ የውሳኔ ጉልበት ለውጥ በአንድ ምሽት አይመጣም ግን በአንድ ደቂቃ ውሳኔ ይጀምራል ያ ውሳኔ ደግሞ ዛሬ ነው ሶስተኛ ትናንትን መተው የቀድሞ ስህተቶችህ ለዛሬ እስረኛ ሊያደርጉህ አይገባም አላህ መሐሪ ነው ተውበት አድርግና አዲስ ገጽ ግለጽ እሱ ዘንድ ልንዋረድ የበታችን የሆነ በወንጀል የጨቀየ ማንነታችንን ለርሱ ልናጋልጥ ነው ወዳጆቼ ደካሞች መሆናችንን ልንነግረው ነው ወዳጆቼ ያጣን የገረጣን መናጢ ድሆች መሆናችንን ልናወራው ነው ያለን የመሰለን ያጣን የገረጣን ድሆች መሆናችንን ልንነግረው እውነተኛ ባሪያ መሆን ሽተን የመጣ ነው ያ ካልሆነማ ምን ጥቅም አለ በደጃፉ ልንመላለስ ነው የመጣ ነው አው በጣም ከባድ የወንጀል ሲቃ ያን ቀን ሰዎች ነው በአላህ ፊት ለመቅረብ የሚሆን ምንም አይነት ሥራ ያልተሸከምን ሰዎች ነው እሱ ዘንድ የሚገለጥ መዝገብ ከናንተ መካከል ያለው እጁን ያወጣ ዛሬ አላህ ፊት ስቆም በእርግጠኝነት የሚገልጠው ሥራ አለኝ የሚል ሰው እጁን ያንሳ አንሱ 60 ዓመት የጾመ ሰው አለ ከመካከላችን 50 ዓመት 40 ዓመት 30 ዓመት 20 ዓመት የጾመ ሰው አለ 35 ዓመት የሞላው ሰው እጁን ያወጣ 35 ዓመት 20 ዓመት ጾመ አለ አይደል 20 ዓመት 20 የማይቀየሩ ድሎች አላህ ሰጥቶ ነበር ማለት 600 ልዩ ቀናት አላህ ሰጥቶ ነበር ማለት 600 ከእሳት ነፃ የመባል እጣዎችን አላህ ሰጥቶ ነበር 600 እጣ ዋክን የመጣን ሰዎች ነው 600 እጣ ወራጆች ሰው እኮ አንድ እጣ ባከነን ይቆጫል እንኳን ኮንዶሚኒየም አባከነን እኮ ቆጭቶ ነበር አይደል አላህ በሌላ ቤት ተካውጃል ነው እኮ መርካቶ አንድ እጣ ምናምን አውቶቡስ ተራ ከረሜላ አበበ በቀለ የሚባል ህንጻ ላይ እኮ የሆነ እጣት ምናምን ያልባቸው ብዙ ቀናት ነበር አይደል 600 ነፃ የሆነ እጣ ነበር እጣ ይሄን ስላለፈኝ ነው ሁሉ 600 ወዳጅ ያላህ እጣ የማያከስር እጣ ከፍ የሚያረግ እጣ በከፍታ ብቻ እንጂ የማያመላልስ እጣ በሰዎች መካከል ክብርና ሞገስን የሚሰጥ እጣ አላህ እኮ ሲወድ ያስወድዳል ሲመርጥ ያስመርጣል ይህ እጣ ማከን ይመጣ ነው አላህ ምንና ባከን ያድርገን ከዚህ በኋላ አላህ ምንና ባከን ያድርገን ማባከን ከባድ ችግር እንኳን መደረችን ምንላት ብዙ ነገር አለች ማይ አላህ ምንና ባከን ያድርገን ይሄን እጣ አላህ ዘንድ ልንዋረድበት ነው የመጣው ዝቅ ልንልበት ነው ልናጎነብስበት ነው ወዳጆች እኛ እኮ ከአቅማችን በላይ ሆኗል ልንለው ነው የመጣው ከአቅማችሁ በላይ የሆነ ችግር የለም አለ ወላሂ ብለነው አልፈታ ያለ ነገር የለም አለ ብዙ የተቆለፈ በር የለም አለ እኮ የበረከት በር ተቆልፏል አንተ ገንዘብ ብቻ ተመልከት በረከት የሚባል በር አለው አላህ በረከት በሩን ዘግቶብን ሊሆን ይችላል ትለፋለህ ይደክማል እጅ ላይ ያለ ይመስላል ነገር ግን ይለፋል انك كادح الى ربك كدحا فملاقيه እየለፋህ እየወጣህ እየወረድክ ነው ማገናኘ ከኔ ጋር አለ አይ እንደዚህ አይነት እጣ አላህ ይስጥ አላህ ምናርፍበት እጣ ይስጥ አሜን ምናመሰግንበት እጣ አላህ ይስጥ በቃ ጌታችን ነው ከዚህ በላይ ወደ አንተ መመለስ ነው የሚሻለው አንተን ያመሰግንኩ ነው በቃ ምንድነው አደረክልኝ እኮ ምን ይልበትን እጣ አላህ ይስጥ ማመን ያለበትን እጣ አላህ ይስጥ አላህ ቢቀጣ ምን ይተከማል ወዳጆች ምን ይተከማል ወዳጆች የሆነ ሰው እኮ ከሰዎች መካከል አቦ ምን እኔ እንዲህ ባረግብህ ምን ያደርግልኛል ምን የለም ምን ሊነግረን እኮ ነው እኔ አንተን ከመቅጣት የተቃቃሁ ሊለን እኮ ነው አይደል ምን ታደርግልኛለህ ያላ ሰው እኮ ነው ምን ታደርግ እንዲህ ባረግ ምን ይፈጠራል በተዋይሽ ብምራ ይሻል ይላል ሰው ማሪዮ ነው
الله من عالم السلاج ما يفعل الله بعذابكم ወዳጄ አላህ ቢቀጣ ምን ያደርግለታል ቢቀጣችሁ ምን ያደርግልኛል ما يفعل الله بعذابكم እኔ እናንተን ቀጥቼ ምን ተጠቀማለሁ አላህ ምን አገኛለሁ እስቲ ምን አገኛለሁ ንገሩኝ አላህ ما يفعل الله بعذابكم ይሸከርቱም ካመሰገናችሁ ወአመንቱም ካመናችሁብኝ እኔ እናንተን ቀጥቼ ምን አደርጋለሁ አላህ አራተኛ ትናንሽ እርምጃዎች ትልቅ ለውጥ ማለት የትናንሽ መልካም ስራዎች ድምር ውጤት ነው። ዛሬ አንዲት ሱና ጀምር፣ ዛሬ አንዲት መጥፎ ሱስ ተው። ቆርጠሃል ከሆነ አሁኑኑ ለመቀየር ቆርጫለሁ ብለህ ኮሜንት ላይ ጻፍ። ራስህን ቃል አስገባ። እውነት ነው ወንጀል ምላስ ያሳጥፋል። ወንጀላችን በስቶ አላህን ምን ጠይቀው አትፈልግ ይችላል። አንዳንድ ጊዜ እጆችን አንስተህ ትናንት ማንነትን ታስታውስና አላህ የዋለልህን ውለታ አንስተህ ምን ብዬ ልጠይቀው አላህን ትላለህ። ያሳፍራል። ታላላቆቹ ሰዎች አላህን አፍረውታል ወዳጆቼ። فقال الإمام الغزالي في إحياء علوم الدين كتاباتቸው ላይ ምን አሉ? አላህን ሲለምኑ ساهيا أخرست المعاصي لساني فما لي وسيلة عن عمل ولا شفيع سوى الأمل يتاوي ملاسين ወንጀል አጠፈው ወንጀል ምላሴን አጠፈው ምን ብዬ ልለምን እምለውን አጣው አፈርኩ ጌታዬ ያሉ أخرست المعاصي لساني دو الله አንዳንድ ጊዜ እኮ ገብተን የሆነ ተቋም እኔ ነግርልሃለሁ ምናምን የሚል ሰው የለም አቃቻለሁ ይላል አቃቻለሁ እኔ ነግርልሃለሁ ይላል አብሽር እኔ አሳምንልሃለሁ ልግባ አብሬ ይላል አላህ ዘንድ እንደዛ የሚል ወዳጅ አለ አብሽር እኔ አላህን አሳምንልሃለሁ የሚል አለ ከሌለን እኮ ከሰራናል ወዳጆች ሰው ማለት አላህ ፊት የሚያሳምንልህ ሰው ነው አይደል የሚያማልድ ነው ይችላል ሰው ይችላል አብሽር የሚል አላህ ዘንድ ሰው ያስፈልጋል أخرست المعاصي لساني ወንጀል ምላሴን አጠፈዋል فما لي وسيلة عن عمل مقطرው ስራ የለኝ ወደ አንተ ብዳረስበት ብዬ መቆጥረው አንድም ስራ የለኝ ወላ ሸፊዕ ማልድበትም ስራ የለኝ ይሄው ቀርቻለሁ ቁርአኑን አለን ሰግጃለሁ ሰላቱን አለን ሰደቃውን ሰጥቻለሁ አድርጃለሁ አለን ይሄን አንተ ብቻ ብዬ ነበር የፈጸምኩት ጌታዬ ሆይ ይሄንን ምርጫ አድርግልኝ ብዬ መናገረው ነገር የለኝም ሲወል አመል ግን ተስፋ አለኛው ተስፋ አለኝ የእዝነት ተስፋ የይቅርታ ተስፋ የምህረት ተስፋ የመድረስህ ተስፋ የእጣ ተስፋ የጀነት ባለሟል የማድረግ ተስፋ ከእሳት ነፃ የማለት ተስፋ የመምረጥ ተስፋ ብዙ ተስፋዎች አሉን አላህ ዘንድ እውነት እኮ ነው ኢን አظم الذنوب كثرة يا رب إن عظم الذنوب كثرة ወንጀሌ በስቶ የገዘፈ ቢመስልም እንኳን فلقد علمت أن عفوك أعظم ጌታዬ ሆይ አንተ ዘንድ ያለው ምህረት እኔ ዘንድ ካለው ወንጀል ተራራ በላይ የገዘፈ መሆኑን አውቄያለሁ ጌታዬ ሆይ إن كان لا يرجوك إلا محسن ወዳጆች ትክክለኛ ባሮች ብቻ ከሆነ የሚፈልጉህ فلماذا يلوذ ويستجير المجرم እንደኔ ያለው ወንጀለኛ እንደኔ ያለው ደካማ እንደኔ ያለው ያጣ የገረጣ መናቂ ደሃ ወደ ማን ይመለሳል ወዳጆች አላህ የሚመረው እነዛ የተገዙትን ሰዎች ብቻ ከሆነ ወደ ማን ይመለሳል إن كنت لا ترحم الله لطاعتك የወደድካቸውን የመረጥካቸውን ባንተ ዘንድ የተመላለሱትን በደጃፍ ያንኳኩትን ሰዎች ብቻ ከሆነ የምትመረው فإلى من نفزع المذنبون ወንጀለኞች ወደ ማን ይሸሻል ወዳጆች ወደ አላህ እንጂ ወደ ማን ይሸሻል ወደ አላህ የሚሸሽበት ቀንና ሌሊት ነው ወዳጆች እነዚህ ቀንና ሌሊቶች የአላህ ዘንድ ያለን እጣ ለመውሰድ የሚሸሽበት ቀንና ሌሊቶች ናቸው ፎቅ የሚቆጠርበት እርቅ የሚሰበሰብበት የሚበላበት የሚጠጣበት ሌሊቶች አይደለም የምር የአላህ ባርነት የሚሻበት የሚለቀስበት የሚዋደቁበት ባርነቱን የሚፈልጉበት ሰው በሙሉ መታወቂያውን ለማስተካከል የሚሰራበት ቀንና ሌሊቶች ናቸው አብሽሩ አላህ ምህረቱ ሰፊ
አላህ እጣው ብዙ እጣው ብዙ ኢማም ገዛሊ في هذه እንዲያሉት አላህ አሁን ጌታዬ ሆይ ለአንተ እዝነት የተገባው ላልሆን እችላለሁ። እዝነትህ ግን ለኔ የተገባ ነው። ለምን ብለሃልና ኢነ ረሕመቲ ወሲዐት ኩለ ሸይ እዝነቴ ሁሉንም ነገር አካባለች ብለሃልና እኔ ደግሞ ከነገሮች መካከል አንዱ ነኝ። ለነገሮች በሙሉ የመጣ እዝነት ከሆነ ከነገሮቹ መካከል አንዱ እኔ ነኝ። ጌታዬ ሆይ በዛ እዝነት አካበኛል። ጌታዬ ሆይ አንተ እንደሆንክ አንተ ነህ። አንተ እንደሆንክ አንተ ነህ። እኔ እንደሆንኩ እኔ ነኝ። አንተ እንደሆንክ ባህሪ ወደ ምህረት መመላለስ ነው። እኔ እንደሆንኩ ደግሞ ባህሪ ወደ ወንጀል መመላለስ ነው። አላህ እንደኛ አይደለም። አላህ እንደ ሰው አይደለም። አላህ ይምራል። አብሽር። አላህ ይተዋል። አላህ ያልፋል። አላህ ይተዋል። አላህ ሲተው ደረጃ የላይኛውን ደረጃ መተው ይተውልን። አላህ ደረጃ ነው። ደረጃውን ልንገራችሁን አላውቅም። አላህ ሲኖር ደረጃ ነው። وقال العارف بالله عبد الله المبارك لله 4 درجات في المغفرة አላህ ሱብሓነሁ ወተዓላ እኔም በተናገርኩት እናንተም በሰማችሁት የምንጠቀም ሰዎች ያድርገን። ሰርተንም የምንቀየር ሰዎች ያድርገን። እዚህ ቻናል ላይ የምንለቃቸው ቪዲዮዎች ከተመቻችሁ የቴሌግራም ኮሚኒቲ እንዲሁም ሁለተኛ ቻናል አለን። የሁለቱንም ሊንክ ኮሜንት ላይ አስቀምጥላችኋለሁ። ገብታችሁ ፎሎ አድርጉ። ለዚህ ቻናል አዲስ ከሆናችሁ ደግሞ ሰብስክራይብ በማድረግ ቤተሰብ ሆኑ።